በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ያህል በስም በግብር በአካል ሶስት ብል በባህሪ በሕልውና በአገዛዝ ይህን ዓለም ካለመኖር ወደ መኖር አንስቶ በመፍጠር ፈጥሮም በመግዛት አንድ አምላክ ብዬ ረድኤተ እግዚአብሔርን አጋዥ በማድረግ ስለ ሰሙነ ሕማማት ማብራሪያና እንዲሁም በዚህ ሳምንት የሚደረጉና የማይደረጉ ነገሮችን መናገር እሞክራለሁ። በቅድሚያ ይህ ድምፅ የሚሰማችሁ ኦርቶዶክስ ተዋሕዶ ልጆች ሁሉ በኃያሉ በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። የአባቶቻችን አምላክ እግዚአብሔር ለሰው ልጆች ያለውን ፍቅር ይገልጸን። በዚህ ሳምንት ሕማሙን፣ ሞቱን፣ መራቡን፣ መጠማቱን፣ መድከሙን የምንነግርበት ሳምንት ላይ ያለነው። እግዚአብሔር አምላክ ይችን ሰዓት ይችን ዕለት ባርኮና ቀድሶ በዚች ሰዓት ደግሞ እንዲሁ ማብራሪያ እንድንሰጥ እንድንማማርም የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እናቱም እናታችን ድንግል ማርያም ለተሰጣት ጸጋ ክብርና ምስጋና ይድረሳት። እንግዲህ ይሄ ሳምንት እንደሚታወቀው ሰሙነ ሕማማት ይባላል። ሰሙን ማለት ያው ሳምንት ማለት ነው። ሰመነ ሳምንት አደረገ ሳምንት ማለት ነው። ሕማማትም ደግሞ ሐመ ታመመ፣ ሕማማት መከራዎች፣ የመከራ ቀናት፣ የመከራ ሳምንት ተብሎ ገለጻ የሚሰጥበት ሳምንት ነው ማለት ነው እና በተለይ ከሰኞ እስከ ረቡዕ ያሉትን ዕለታት በዛሬው ዕለት እናያለን። እያንዳንዳቸው እኒህ የመከራ ሳምንታት የምንላቸው ከሰኞ እስከ ቅዳሜ ያሉ የመከራ የፈተና የማይታመመው ኢየሱስ ክርስቶስ የታመመባቸው፣ የማይሞተው ኢየሱስ ክርስቶስ የሞተባት ዕለተ ዓርብ እነዚህ ሳምንታት ለየት ያሉ ሳምንታት ናቸው እና እነዚህንም ሳምንታት ሰሙነ ሕማማት እግዚአብሔር አምላክ ለሰው ልጆች ያለውን ፍቅር ስለመግለጡ፣ የመስዋዕትነት ስራ የተሰራባት፣ የሰው ልጆች ድነት ስለተፈጸመባት፣ መድኃኔዓለም በመስቀል ላይ ተሰቅሎ ለእኛ ቤዛ መሆኑ በስፋት ስለሚነገርበት ቅዱስ ሳምንታት ይባላሉ። የተቀደሱ ሳምንታትም ይባላሉ። ቤዛ መሆኑ በስፋት ስለሚነገርበት መድኃኔዓለም ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ለሰው ልጆች ድህነት ሲል ነሣ ደዌነ ወጾረ ሕማመ፣ ሕማማችን ደዌያችንን መከራችን ሁሉ የተሸከመበት፣ እኛ መሸከም ያልቻልነው ሁሉ እሱ የተሸከመበት ሳምንት ነው ማለት ነው እና ስለዚህ በዚህ ልዩ ሳምንት ካህናት፣ ምዕመናን በነግ፣ በሰለስት፣ በቀትር፣ በ9 ሰዓት በሰርክ ወደ ቅድስት ቤተክርስቲያን እየተሰባሰቡ ነገረ ሕማሙን፣ ነገረ መስቀሉን፣ ሕማማተ መስቀሉን የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብ በመጸለይ ሕማሙን ሞቱን ይዘከራሉ። ቅዱስ ያሬድ በመጨረሻም ሳምንት በየዕለቱ በጌታችን ኢየሱስ ክርስቶስ ላይ የተፈጸመውን ነገረ መስቀል በተመለከተ ያዘጋጀውን መዝሙር ይዘምራሉ። አብዝተውም ደግሞ በዚህ ሳምንታት ይሰግዳሉ ማለት ነው። ስለዚህ ሰሙነ ሕማማት ከሌሎቹ የዐቢይ ጾም ሳምንታት ለየት የሚያደርገው ስርዓት አለ። በሌሎቹ የዐቢይ ጾም ሳምንታት በሰባቱም ሳምንታት ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ስርዓትና ደንብ ሕግ መሰረት በሰሙነ ሕማማት ያው በሌሎቹ ሳምንታት ከሰሙነ ሕማማት በፊት ባሉ ዕለታት ስንጾም፣ ስንጸልይ፣ ስንሰግድ፣ መስዋዕት ሲሰዋ መስዋዕቱ እየተሰዋ መስዋዕት ቁርባኑን ስንቀበል ሰንብተናል። በዚህ በሰሙነ ሕማማት ግን ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግ አይደረስም፣ ጸሎተ ፍትሐት አይጸለይም፣ ጸሎተ አስተስርዮም አይደረግም፣ ጥምቀተ ክርስትናም አይፈጸምም። በአጠቃላይ ከላይ የተዘረዘሩ የቤተ ክርስቲያን ስርዓቶች አስቀድሞ በዕለተ ሆሳዕና ይከናወናሉ። በስተመጨረሻም ማንኛውም ክብረ በዓል በዚህ ሳምንት ቢውል
ከትንሣኤ በኋላ ይከበራል። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የጸና ኦርቶዶክሳዊ ስርዓት ነው። እንግዲህ በዚህ ሳምንት እንደነገርናችሁ ሰው ቢሞት ሆሳዕና ዕለት ተፈቶለታል። ፍታት የለም፣ ወስዶ መቅበር ብቻ ነው። የአስተስርዮ ኃጢአት የማስተስረይ ወይም ደግሞ መስዋዕት ሰውቶ በዚህ ሳምንት ሰውን ማቁረብ፣ ክርስትና ቢኖር ክርስትና ማንሳት የማይቻልባት ሳምንታት ናት ማለት ነው እና ከአብይ ጾም ከሌሎቹም ዕለታት ከ365ቱ ቀናት እነዚህ 6ቱ ቀናት በተለይ ለየት ያሉ ቀናት ናቸው። የመከራ የሐዘን ሕማሙን መከራውን እያሰብን የምንጾምባቸው የምንሰግድባቸው ሳምንታት ናቸው እና በቤተ ክርስቲያን እንዲህ አይነት ስርዓት አለ። ሕማሙና ሞቱን ሕማም የማይገባው ሞት የማይገባው ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ መሆኑ ይነገራል። ቅዱስ ኢሳይያስ እንደተናገረው ደዌያችን ተቀበለ፣ ሕማማችንም ተሸከመ፣ ከአመፀኞችም ጋር ተቆጠረ ይላል። በዚህ በትንቢተ ኢሳይያስ ምዕራፍ 53 ተራ ቁጥር 4 ጀምረን ስናይ ደዌያችን ተቀበለ፣ ሸክማችን ተሸከመ፣ እንደ ኃጢአተኞችም ኃጢአት የሌለበት ኃጢአትን የሚያስተሰርይ በደልን የሚደመስስ እግዚአብሔር እንደ ኃጢአተኞች ተቆጠረ፣ ከኃጢአተኞችም ጋር ደግሞ ያው ተሰቀለ እና በሰሙነ ሕማማት ያው እንግዲህ እነዚህ በሰሙነ ሕማማት ውስጥ ለየት ያሉ ዕለታት አሉ። ስለዚህ ሰኞ ምን ተደረገ? ምን የተደረገበት ታሪክ አለ ብለን ስናይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ በሆሳዕና ማግስት ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አከናውኖልናል። የሆሳዕና ዕለት በአህያ ተጭኖ ወደ ቤተ መቅደስ ገብቶ በምስጋና በዝማሬ በእልልታ በሕፃናት በሽማግሌዎች አንደበት በካህናት በቢታንያ አበባን በድንጋዮችም ሳይቀር ተመሰግኖ በማግስቱ ግን ጌታችን ኢየሱስ ክርስቶስ ከቢታንያ ወጥቶ ሲሄድ ተራበ ይላል። ከቢታንያ ወጥቶ ሲሄድ ዓለምን አጥግቦ የሚኖር ዓለምን መግቦ የሚኖር ለዓለም ምግብ ቀለብ የሆነው አምላካችን ኢየሱስ ክርስቶስ የሚራብ የሚጠማን የእኛን ደካማ ስጋ ለብሶ ተዋህዶ ጌታችን ኢየሱስ ክርስቶስ ተራበ ተብሎ ተነገረለት። ይህ ሲባል አምላክ ፍጹም ሰው ሆኗል። ሰው አምላክ ሆኗል። ስለዚህ የሚራብን ስጋ የተዋሃደ አምላክ ኢየሱስ ክርስቶስ ሰው በመሆኑ ተራበ፣ ደከመ ተብሎ ይነገርለታል። ይሄ የስጋ ጠባይ ስለሆነ ስለዚህ ጌታችን ኢየሱስ ክርስቶስ ወደ ዕፀ በለስ ሄደ። ዕፀ በለስን በጎዳና ዳር አየ፣ ወደ እሷም ሄደ። ወደ በለሷ ሲሄድ ግን ከቅጠል በስተቀር ፍሬ አላገኘባትም። ፍሬም አላገኘባትም። ወሆረ ይብላ ጌታችን ኢየሱስ ክርስቶስ ከዕፀ በለሷ ፍሬ አግኝቼ እበላለሁ ብሎ ሄደ። ወይረከበ ፍሬ ዘእንበለ ቆጽ ባሕቲቱ ከቅጠል ብቻ በስተቀር ፍሬ ግን አላገኘባትም ይላል። ፍሬ አልተገኘባትም። ፍሬ ስላላገኘባት ጌታችን ኢየሱስ ክርስቶስም ወይኩን እንከ ፍሬ ውስቴትኪ ለዓለም፣ ከዚህ በኋላ ግን ለዘላለም ፍሬ አይገኝብሽ፣ ፍሬን አታስገኝ ብሎ ዕፀ በለስን ረግሟታል። ዕፀ በለስንም ደገማት። ስለዚህ በቅዱስ ማቴዎስ ወንጌል አገላለጥ በማግስቱ ተራበ ነው። ከሆሳዕና በማግስቱ ተራበ የሚለው ቃል ስንመለከታል። ነቢዩ ኢሳይያስም እግዚአብሔር ለዘላለም አይራብም፣ አይጠማም፣ አይደክምም ይላል። ይሄ በመለኮት ነው። የማይራበው የማይጠማው መለኮት፣ የማይደክመው መለኮት የሚደክም ስጋን ተዋህዶ ሰው ሆኖ ወደዚህ ዓለም መጥቷልና ስለዚህ አይራብም፣ አይጠማም ማለት። በቅዱስ ወንጌል ደግሞ በመጀመሪያ ቃል ነበር፣ ያ ቃል ቀዳማዊ እንደሆነም ቀዳማዊነቱን ጥንታዊነቱን ዓለምን የፈጠረ የዓለማት ሁሉ ጌታ መሆኑን ይናገራል ማለት ነው። ጌታችን በመዋዕለ ትምህርቱ ሲያስተምር የኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። እውነት ነው። አባቱ የላከው እግዚአብሔር አብ የላከው ወደዚህ ዓለም የእሱ ምግቡ ቀለቡ ምንድነው? የሰው ልጆች ማዳን ነው። የሰው ልጆች መታደግ ነው። ስለዚህ ወደዚህ ዓለም የመጣሁት ለዚያ ነው ይላል እና ሰማያውያን መላእክት እንዳይራቡ አድርጎ የፈጠረ እስራኤልን ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት ምድረ በዳ የመገበ 40 ዘመን እስራኤልን መና ከደመና እያወረደ ሲመግብ የነበረ ድህረ ስጋዌ ከስጋዌ በኋላ
በ5 እንጀራ በ2 ዓሣ ከ5000 የሚበልጡ ሰዎችን የመገበ በ5 እንጀራ በ2 ዓሣ ከ50,000 በላይ የሆኑ ህዝቦችን የመገበ ጌታ ግን ተራበ ይላል። ጌታ ተራበ ተብሎ ሲነገር እጅግ ይደንቃል። የበረከት አምላክ፣ የስጦታ አምላክ፣ ሁሉን አጥግቦ ሁሉን መግቦ የሚኖር አምላክ ተራበ ተብሎ ሲነገር ለሰዎች ድንቅ ነው። ነገር ግን በለበሰው ስጋ የሚራብን ስጋ በመዋሃዱ ጌታችን ኢየሱስ ክርስቶስ ተራበ ተብሎ ተነግሮለታል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ዕፀ በለስ ሄደ። ዕፀ በለስን ሊበላ ሲፈልግ ፍሬ ግን አጣባት። ከዚህ በኋላ ለዘላለም ፍሬ አይገኝብሽ ብሎ በለስን ረገማት። በዕለተ ሰኞ በለስ የተረገመችበት ይቺ በለስ ቀደም ሲልም ከገነት ያባረረችን የሰው ልጅ ያስወጣች ናት። አሁንም ደግሞ ሁለተኛ ተረገመች። ሁለተኛ እየተረገመች ነው። ጌታችን የፈለገውን ባለማግኘቱ ጌታችን ኢየሱስ ክርስቶስ ወደ ዕፀ በለስ ሄዶ ዕፀ በለስ ፍሬ ባገኘባት የክርስቶስ ረሃቡ የበለስ ፍሬ ሳይሆን የሃይማኖት የመልካም ስነ ምግባር ፍሬ ሻ መሆኑን ለማጠየቅ ተራበ ተባለ። በለስ ብሂል ቤተ እስራኤል እሙንቱ፣ በለስ የተባለች ቤተ እስራኤል ናት። ቤተ እስራኤልን በለስ ብሏቸዋል። ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን ረግሟል። በአይሁድ ጉባኤ የነገሰውን ኃጢአት በበለስ አንጻር መርገሙን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅም በአንጻረ በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት ነው። እንግዲህ ከሰው ፍቅር ረሃብን ተራበ፣ ፍቅርን ተራበ። ወደ ሰው ልጆች ወደ እስራኤል መጣ። ትንቢት የተነገረላቸው ሱባኤ የተቆጠረላቸው እስራኤላውያን ግን እስራኤል ከመባል ብቻ በስተቀር እስራኤል ማለት ህዝበ እግዚአብሔር፣ የእግዚአብሔር ወገኖች፣ የእግዚአብሔር ቤተሰቦች ማለት ነው እና የእግዚአብሔር ቤተሰቦች ወይም እስራኤል ከመባል በስተቀር ሃይማኖት፣ ምግባር፣ ፍቅር አልተገኘባቸውም። ወደ በለሷ በሄደ ጊዜ ፍሬ እንዳላገኘባት ፍሬ የተባለ በለስ የተባሉ እስራኤላውያን ናቸው። ፍሬ የተባለ ደግሞ ምግባር፣ ሃይማኖት፣ ፍቅር ነው። ስለዚህ ወደ እስራኤልን በመጣ ጊዜ ሃይማኖት፣ ፍቅር አልተገኘም። ኢየሱስ ክርስቶስ ወደ እነሱ በመጣ ጊዜ ፍቅር አላገኘባቸውም። ወደ እነሱ በመጣ ጊዜ አምላክነቱን ተቀብለው አላከበሩትም። ስለዚህ በለስ የተባለች እስራኤላውያን ናቸው። ቤተ እስራኤል ናት። ፍሬ የተባለ ምግባር፣ ሃይማኖት ነው። ምግባር፣ ሃይማኖት አልተገኘባቸውም። ስለዚህ ከዚህ በኋላ ግን ኃጢአት ፍዳ መርገም የማታዚዝ እንደሆነች ጌታችን ኢየሱስ ክርስቶስ ከኃጢአት ባርነት እስራኤልን ነፃ የሚያወጣቸው መሆኑን በሱ ሞት፣ በሱ ቁስል፣ በሱ ግርፋት ነፃ የሚወጡ መሆኑን ማሳያ ነው። ሌላኛው በአንጻረ በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት ነው። ኃጢአትን ረግሟታል። እስራኤል በአንድ ወገን የተጠበቀባቸውን ፍሬ ባለማፍራታቸው ተረግመዋል። ሊቁ ቅዱስ ዮሐንስ አፈወርቅ እስራኤል ከፍቅር ይልቅ እርግማን እንዳገኛቸው፣ አሕዛብ ደግሞ የቃሉን ትምህርት ሰምተው የእጁን ታምራት አይተው ያመኑበት የእግዚአብሔር የጸጋ ልጆች ለመሆን መብቃታቸውን ሲመሰክር እንዲህ ይላል። አሕዛብ አስተጋቡ ጽጌረዳ በሂሩቱ ወሶኩሰ ተርፈ በሀበ አይሁድ ዘውቱ ዕፀ ሃይማኖት። አሕዛብ በእግዚአብሔር ቸርነት አበባ ሰበሰቡ ይላል። በእግዚአብሔር ቸርነት አበባ ሰበሰቡ፣ በአይሁድ ዘንድ ግን ሾኹ ብቻ ተረፈ፣ ይኸውም የአይሁድ ጉድለት ነው ብሎ ተርጉሞታል። እሾህ የእርግማን፣ አበባ የእግዚአብሔር ጸጋ ልጅነት ምሳሌ ነው። ትንቢት የተነገረላቸው ሱባኤ የተቆጠረላቸው እስራኤላውያን ነበሩ። ትንቢት የተቆጠረላቸው ሱባኤ የተቆጠረላቸው እስራኤል ግን ምንም ፍቅር፣ ሃይማኖት፣ ምግባር የሌላቸው ሆኑ። ነገር ግን በአበባ የተመሰለው ጸጋ እግዚአብሔር ነው። ያላመኑት ትንቢት ያልተነገረላቸው ሱባኤ ያልተቆጠረላቸው አሕዛብ ግን የእጁን ታምራት የቃሉን ትምህርት ሰምተው ወዲያው አምነዋል። የእግዚአብሔር ቤተሰቦች ዛሬ ጌታችን ወደ ቤተ መቅደስ ህይወታችን ቢመጣ ምን ያገኝ ይሆን? ወደኛ ህይወት ስንመልሰው ዛሬ ወደኛ ቤተ መቅደስ ቢመጣ ፍቅር ይገኝ ይሆን? ሃይማኖት፣ ምግባር ይገኝ ይሆን? እነዚህ ሁሉ ነገሮች ያው የእግዚአብሔር ቤተ መቅደስ ወይም ደግሞ የእግዚአብሔር ልጆች ከመባል በስተቀር ፍሬ ምግባር እንደማይገኝ እርግጠኛ ነኝ። ጌታችን ወደ መቅደስ ህይወታችን ቢመጣ ምን ይገኝ ይሆን? ፍሬ ወይስ ቅጠል? የእግዚአብሔር ቃል ለንስሐ የሚገባ ፍሬ አድርጎ ይለናል። እግዚአብሔር ከኛ የሚፈልገውን የመንፈስ ቅዱስ ፍሬ እናፈራ ዘንድ ሁልጊዜም በንስሐ እንኖር ዘንድ ነው ይሄን የሚለን። ጌታችን በማያዳግም ልደት ሲመጣ ከሰው ልጆች ሃይማኖት መገኘት አጠራጣሪ እንደሆነ ተነግሯል። የሰው ልጅ ወደዚህ ዓለም ሲመጣ ሃይማኖት ያገኝ ይሆን? ጌታችን በአምላካዊ ስልጣኑ የቃኘ አምላክ ለፍርድ በመጣ ጊዜ የእምነት ፍሬ አፍርተን እንዲያገኘን
ዘላለማዊ መንግስቱንም እንዲያወርሰን የጽድቅ ስራም ለመስራት መትጋት ይጠበቅብናል። እውነት ነው። ወደ በለሷ ቢሄድ ቅጠል ብቻ ነው ያገኘባት፣ ለዘላለም ፍሬ አይገኝብሽ፣ በቅጠል ብቻ ኑሪ ብሏታል። እኛንም ደግሞ ቅጠሎች ብቻ ሆነን በቅጠልነታችን ወደዚያኛው ሞት ተነጥቀን እንዳንሄድ ፍሬ እንድናፈራ በንስሐ ህይወት እንድንኖር እግዚአብሔር አምላክም ደግሞ እንደ አባቶቻችን እንደ ቅዱሳን ልቦና ሰጥቶ እንዲመልሰን መልካም ፈቃድ ይሁንልን። ስለዚህ ዕፀ በለስን ረግሟል። በዚህ ዕለት ቤተ መቅደሱን አንጽቷል። የቤተ መቅደስ መንጻትና የቤተ መቅደስ መቀደስና ወደ ቤተ መቅደስ ገብቶ ቤቴ የጸሎት ቤት ይባላል የእናንተ የወንበዴዎች ዋሻ አይደለም ብሎ ቤተ መቅደሱን በማጽዳት እንዲሁም ደግሞ ሰው ሆኖ ከእስራኤል ረሃብ ከሰው ልጆች ፍቅርን ተራበ ነው፣ ፍቅር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ በለስ ሄዶ ከበለስ ፍሬ እንዳላገኘባት ወደ እስራኤልም ሲመጣ እስራኤል ከመባል በስተቀር ምግባር፣ ሃይማኖት፣ ፍቅር ከነሱ የሚጠበቅባቸው ነገር ሁሉ አላገኘም። ስለዚህ ከኛ ብዙ ይጠበቃል። ለኛ እግዚአብሔር በሃይማኖታችን ውስጥ ሃይማኖታችን ማጽናት ፍቅር ይፈልጋል፣ ሰላምን ይፈልጋል፣ ምግባርን ከኛ ይጠብቃል። ነገር ግን እኛ ምግባር አለን ወይ? ሃይማኖታችንን አክብረናል ወይ? በሃይማኖታችን ጸንተናል ወይ የሚለውን ስናይ ሁላችንም ሕይወታችንን ልንፈትሽ ይገባናል። እና በዕለተ ሰኑይ ዕፀ በለስን የረገመባት በአንጻር በኃጢአት ፍዳ እንዳትያዝና እንዳትያሲንዝ 5500 ዘመን በውርስ በዘር ሲወርድ የነበረው ኃጢአት በሰው ልጆች ላይ ስልጣን እንደሌለው ኃጢአትን እንዳስወገደልን የምናይበት ወይም ደግሞ የምንማርበት ቀን ነው ማለት ነው። ወደ ማክሰኞ ስንሄድ ይህም በማቴዎስ ወንጌል ምዕራፍ 21 ተራ ቁጥር 23 ጀምሮ የሚተረክ ታሪክ አለና እሱን ነው የምናየው ማለት ነው። ስለዚህ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ስልጣኑ ተጠይቋል። ይሄ የጥያቄ ቀን ተብሎ ይታወቃል። ማክሰኞ የትምህርት ወይም የጥያቄ ቀን ነው ማለት ነው። ጌታችን ኢየሱስ ክርስቶስ ንጉሥ ዘይሰይምዎ የማይሾሙት ንጉሥ ባዕል ዘይሌቅህዎ የማያበድሩት ባለጸጋ ሲሆን ራሱን ዝቅ አድርጎ ራሱን ድሃ አድርጎ ወደዚህ ዓለም ቢመጣ በዚህ ዕለት ግን ጌታችን መድኃኒታችን ኢየሱስ ክርስቶስን የሰው ልጆች ጠይቀውታል። የካህናት አለቆች የሕዝብ አለቆች ሲሆኑ ጥያቄውም በማን ስልጣን እነዚህን ታደርጋለህ ነው። ገበያ የምትፈታ ታምራት የምታደርግ ድውይ የምትፈውስ ሙት የምታስነሳ በማን ስልጣን ነው? አንተ ማን ነህ? ብለው የስልጣን ባለቤት የነገስታት ንጉሥ የጌቶች ጌታ የሆነ እግዚአብሔር አምላካችንን ጠይቀውታል። የካህናት አለቆች ናቸው ይሄን የሚያደርጉት። በማን ስልጣን እነዚህን ታደርጋለህ? ይህንስ ስልጣን የሰጠህ ማን ነው አሉት። ስልጣኑ የባህሪው ነው። ሰዎችን ስልጣን የሚሰጥ ሰዎችን ዙፋን ላይ የሚያስቀምጥ የነገስታት ሁሉ ንጉሥ ጌታችን ኢየሱስ ክርስቶስ የእኛን ስጋ ተዋህዶ ሰው ሆኖ በዚህ ተጠይቋል ማለት ነው። ስለዚህ እነዚህን ድውይ የመፈወስ ሙት የማስነሳት ገበያ የመፍታት ከሌዋውያን ከካህናት ወገን ከነገስታት ከአዝማደ ነገስት ወገን ያይደለህ አንተ እነዚህን ሁሉ የምታደርግበት ስልጣን ማን ሰጠህ? ይህን ስልጣን ማን ሰጠህ? የሚል ነበር ጥያቄ። ጌታችን ሰኞ ዕለት ሁለት ነገሮችን ማከናወኑ ተከትሎ ነው የተነሳው ጥያቄው። ይኸውም ጌታችን ሲያደርጋቸው የነበሩ ተአምራት፣ ድንቅ ስራዎች የካህናት አለቆች ስላስቆጫቸው ስላስቀናቸው ጌታችን ከሮማ መንግስት ባለስልጣናት ጋር ለመጋጨት የቀደሱት ከሮማው ባለስልጣናት ጋር ለማጋጨት የቀየሱት ስልት ነው። ጌታችንን ለማጣላት ጌታችን በቤተ መቅደስ የነበሩትን ነጋዴዎችን አባሯል። መደባቸውን ገልብጧል። ነጋዴን ማባረርና መደብን ማስለቀቅ መንግስታዊ ስራ ነው። ጌታችን በራሴ ስልጣን ቢላቸው ጸረ መንግስት አቋም አለው በማለት ከሮማ መንግስት ጋር ለማጣላት ነው። እውነት ነው። መሬት አስተዳደርን መሬት ላይ ያሉ ነገሮችን ይሄ መንግስታዊ ስራ ነው፣ ይሄን አታድርጉ ብሎ ምድራዊ ስራን ጌታችን ለማጣላት ስለፈለጉ ከነገስታቱ ጋር ይሄን ያደርጋል፣ የመንግስትን ስራ ይቀማል፣ የመንግስትን ስልጣን ይጋፋል ለማለት ፈልገው ይሄን ያደረጉት። ስለሆነም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ አይነት ጥያቄ ያቀረቡ። ጌታችን ኢየሱስ ክርስቶስ ግን የፈሪሳውያንን ጠማማ ሐሳብ ስለሚያውቅ
እኔም አንዲት ጥያቄ አለችኝ አላቸው። የዮሐንስ ጥምቀቱ ከየት ናት? ከሰማይ ነው ወይስ ከምድር ሲል ጠየቃቸው። ጌታችን ፈሪሳውያን ላቀረቡለት ጥያቄ ቀጥታ ምላሽ አልሰጠም። ምክንያቱም ጥያቄውን ለከሳሾች ዓላማ ማሳካት አመቺ ሁኔታ ስለሚፈጥር ጥያቄውን በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉት ለምን አላመናችሁበትም ይላቸዋል። እውነት ነው፣ ከሰማይ ከሆነ ከእግዚአብሔር ከሆነ ለምን አላመናችሁበትም ይላቸዋል። ከሰማይ ነው ቢሉት ለምን የማታምኑበት? ለምንድን ነው ያልተጠቀማችሁበት እንዳይላቸው ነው። ከሰው ነው ከምድር ነው ቢሉት ደግሞ ህዝቡ ዮሐንስን እንደ አባት ይፈሩታል፣ እንደ መምህርም ደግሞ ያከብሩታል። ይሄ ከላይ የተሰጠው ስጦታም ጸጋም ስላለው እንዳይጣሏቸው ስለፈሩ ከወዴት እንደሆነም አናውቅም ብለው መለሱለት። ህዝቡንም ስለፈሩ ህዝቡ ይጣሉናል ብለው ስላመኑ ከወዴትም እንደሆነ እኛ ስለ ዮሐንስ ጥምቀት ከምድርም ይሁን ከሰማይ አናውቅም ብለው መለሱለት። እርሱም እኔም በማን ስልጣን እነዚህን እንደማድረግ አልነግራችሁም አላቸው። የጠየኳችሁን ጥያቄ መልሳችሁልኝ ቢሆን እኔም ልነግራችሁ ነበር። ከዚህ በኋላ ግን ገበያ የመፍታት ሸቀጣቸውን የማገለመጥ መደባቸውን የማፍረስ እንዲሁም ደግሞ ሙት የማስነሳት ድዌ የመፈወስ ስልጣን ከማን እንደተሰጠኝ የማንም እንደሆነ እኔም አልነግራችሁም አላቸው። ዋነሄ ያየዳክሙ አልነግራችሁም አላቸው። ይሄ ነው እንግዲህ ለእስራኤል እነሱ መጽሐፍት ፈሪሳውያን ያቀረቡት ጥያቄ። ጌታችን ኢየሱስ ክርስቶስን እንዲህ አድርገን እናስጨንቀዋለን፣ ምን ስልጣን አለ? የስልጣን ባለቤት ሲሆን የነገስታት ንጉስ ኢየሱስ ክርስቶስ ሲሆን እነሱ ግን ደፍረው እንዲህ ብለውታል። እና ጌታችን ኢየሱስ ክርስቶስ እኔም አልነግራችሁም አላቸው። ይህን ጥያቄ መጠየቃቸው እርሱ የሚያደርጋቸውን ተግባራት ሁሉ በራሱ ስልጣን እንዲያደርግ አጥተውት አልነበረም። ልቡናቸው በክፋት በጥርጥር ስለተሞላ ነው እንጂ የስልጣናት ሁሉ ባለቤት የታምራት ሁሉ ጌታ ሁሉ የሚቻለው ምንም የሚሳነው ነገር የሌለ አምላክ መሆኑን ያውቃሉ። ዛሬም ቢሆን መልካም ስራን በመስራት ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ስራችን እንቅፋት ሊሆኑ እንደሚችሉ መገንዘብ አለብን። መልካም ስንሰራ ጥያቄዎች ሊመጡ ይችላሉ። መጥፎም ስንሰራ ጥያቄዎች ሊመጡ ይችላሉ። ጥያቄዎችን ግን በጥያቄዎች እንድንመልስ እግዚአብሔር አምላካችን ይርዳን። ጥበቡን ማስተዋሉን ነው የሚያድለን። ስለዚህ መልካም ስራ ሲሰራ እንቅፋት አለ። ለቅን ሐሳባችን ለምን ሰዎች ክፉ ነገር ይመልሱልናል? መልካም ስለሰራን ፈንታ ክፉ ለምን ይመልሱልናል? በማለት ሲጠይቁ ይሰማል። ለቅን ሐሳባችን ከዓለም ዘንድ ተቃራኒ ነገር እንደሚጠብቀን ለመረዳት ዓለም የሚወደው የገዛ ወገኑን ነው። እስመ ዓለም ያፈቅር እልያሁ ይላል። ዓለም የራሱን ነው። ሌባ ሌባን ነው የሚወደው፣ ወንበዴም ወንበዴን ነው። ንጹህም ንጹህን ሰው ይወዳል ንጹህ ለመሆን። ስለዚህ ዓለም የራሱን ይወዳል፣ የራሱ የሆነ ነገር ይወዳል። ከዓለም ዘንድ ተቃራኒ ነገር እንደሚጠብቀን መረዳት የግድ ነው። ዓለም የሚወደው የገዛ ወገኑን ነው። መቼም ሌባ ንጹህን አይወደውም፣ ንጹህም ደግሞ ሌባን ሊወደው አይችልም። የገዛ ወገኑን ግን ይወዳል የሚለውን መረዳት ያስፈልገናል። የጌታችንን ትምህርት ልብ ይሏል። በዘመናችን አሳልፈው ሊሰጡን የሚፈልጉ ሰዎች ፈታኝ ጥያቄ እንደሚያቀርቡብን ከወዲሁ ልንገነዘብ ይገባናል ነው። ኢየሱስ ክርስቶስንም ተፈታትነውታል፣ ጥያቄም አቅርበውበታል ማለት ነውና በዕለተ ሰሉስ እንዲህ አይነት ጥያቄ አቅርበዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ጥያቄን በጥያቄ መልሷል። አንተ ማን ነህ ብለው ጠይቀውት ነበር። ከነገስታቱ ወገን አይደለ፣ ከሌዋውያን ከካህናቱ ወገን አይደለ፣ ገበያ የምትፈታ በጅራፍ ገርፈህ የምታባር ሸቀጣችንን የምታፈርስ የእጁን ታምራት የቃሉን ትምህርት አይተው ነው ይሄን ሁሉ የጠየቁት። ኢየሱስ ክርስቶስ ግን እኔም አንድ ጥያቄ አለኝ በማለት የዮሐንስን ጥምቀት ነገራቸው። ከሰማይ ነው ከምድር ቢላቸው አይ ከሰማይ ነው ቢሉት ለምን አላመናችሁበትም ይላቸዋል። ከምድር ነው ቢሉት ዮሐንስን ህዝቡ እንደ መምህር ያከብሩታል፣ እንደ አባት ያፈሩት ነበርና ስለዚህ ህዝቡን ቢፈሩ አይ ከየትም እንደሆነ አናውቅም ነው። እኔም እንግዲያስ ይህንን የማደርግበት ስልጣን ከየት እንዳገኘሁት የማንም እንደሆነ አልነግራችሁም። ስልጣኑ ግን የባህሪው ነው። ከሰው ያላገኘው ከሰው ያልተዋሰው ሰው የማይወስድበት ሰው ያልሾመው የራሱ የባህሪው ነው። ንጉሥ ዘኢሰይመው ያለው ይሄንን ነው። ንጉሥ የማይሾሙት ንጉሥ ነው። የባህሪ ንጉሥ ነው። እግዚአብሔር እሰም ቅድመ ዓለም ንጉሥ ውእቱ። ቅዱስ ዳዊትም እግዚአብሔርስ ከዓለም ጀምሮ ከዓለም በፊት ንጉሥ ነው ብሎ እንደተናገረ እና በዕለተ ማክሰኞ የጥያቄ የትምህርት ቀን ተብሎ የሚታወቀው ቀን ነው ማለት ነው።
ይህንን የቤተክርስቲያን ስርዓት በቤተክርስቲያን ስርዓት ታስተምራለች ቤተክርስቲያናችን ማለት ነው። ቀጣዩ ዕለተ ረቡዕ ነው። ዕለተ ረቡዕ እንደሚታወቀው ይሄ ቀን ደግሞ ምክረ አይሁድ ምክር የፈጸሙበት ምክራቸው ሰኞ ዕለትም መክረዋል፣ አልጸናላቸውም። ማክሰኞ ዕለትም መክረዋል፣ አልጸናላቸውም። ረቡዕ ዕለት ግን የመጨረሻ ምክራቸው የጸናበት ዕለት ነው ማለት ነው። ይኸውም በቅዱስ ማቴዎስ እና በቅዱስ ማርቆስ አመዘጋገብ መሰረት በዕለተ ረቡዕ የሚከተሉት 3 ነገሮች ተፈጽመዋል። አንደኛው የካህናት አለቆች፣ የሕዝብ ሽማግሌዎች፣ ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። ሁለተኛው ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ ትቀባዋለች። ሶስተኛው ከዳተኛው ይሁዳ ጌታችንን አሳልፎ ለመስጠት ከጸሐፍት ፈሪሳውያን ከካህናት አለቆች ዘንድ 30 ብር ለመቀበል ተስማምቷል። ስለዚህ የካህናት አለቆች፣ የሕዝብ ሹማምንት፣ ጸሐፍት ፈሪሳውያን በጌታችን ላይ ይሙት በቃ ለመወሰን የተሰበሰቡበት ወይም ደግሞ የሰበሰቡት ሸንጎ፣ በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰዱቃውያን ሲሆኑ ሌሎች ደግሞ ጸሐፍት ፈሪሳውያን ነበሩ። ሰዱቃውያን የሚባሉ ትንሣኤ ሙታን የለም የሚሉ፣ ኢየሱስ ክርስቶስ ከሞተ በኋላ አይነሳም ብለው የሚያስቡ፣ ጸሐፍት ፈሪሳውያን ደግሞ አለ ትንሣኤ ሙታን አለ፣ ነገር ግን በሰማይ ወልደን ተጋብተን ዘር ዘርተን አትክልት ተክለን እንደ ምድራዊው ኑሮ እንኖራለን ብለው የሚያስቡ ናቸው። ስለዚህ በሊቀ ካህናቱ በቀያፋ ነበር የሚመራው። በዕለቱ ጌታችን ኢየሱስ ክርስቶስ እንዴት ይዘው እንደሚገሉት አይሁድ በዚህ ሸንጎ መክረዋል። ከዳተኛው ይሁዳም ጸሐፍት ፈሪሳውያን፣ የካህናት አለቆች በጌታችን ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ በማለት ጌታችንን አሳልፎ ሊሰጣቸው እንደሚችል ተስማምቷል። እንግዲህ ይሄ ትንቢት ተነግሯል። አባቱን ይሰልባል፣ እናቱን ሚስት ያደርጋል፣ ጌታውን ይሸጣል ተብሎ ትንቢት የተነገረበት ይሁዳ ይሄንን ያደርግ ዘንድ ግድ ነው። የተነገረው ትንቢት የተቆጠረው ሱባኤ ይፈጸም ዘንድ ጌታም ይሄን ይፈጽም ዘንድ ወደዚህ መጥቷል። ጌታችን ያስተምርበት በነበረው ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ ወይም ደግሞ የሚገባውን ገንዘብ ሰብሳቢ አድርጎታል። ወይም አቃቤ ነዋይ ወይም ደግሞ በጅሮንድነት ግምጃ ቤት አድርጎ ሾሞታል። ያ ከሚሰበሰበው ሙዳየ ምጽዋት ለግል ጥቅሙ እየቀረጠ የማስቀረት የእጅ አመል ነበረበት። ከ110 ይሄ ሌባ ነው ይሁዳ፣ የሙዳየ ምጽዋት ገልባጭ። ዛሬም አንዳንድ ሰዎች አይጠፉ ሙዳየ ምጽዋት የሚገለብጡ፣ እግዚአብሔር የማይወደውን ስራ የሚሰሩ፣ ለእግዚአብሔር የማይገዙ፣ እግዚአብሔርን የማይፈሩ ሰዎች አሉ። ስለዚህ አንዲት ሴት ዋጋው ውድ የሆነ ሽቱ በቀባችው ጊዜ ነው በዚያች ዕለት የይሁዳ ተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቱ ተሽጦ ለድሆች ቢሰጥ መልካም ነበር አለ። ይህንንም በማለት ያቀረበው ሐሳብ አዛኝ መሳይ ቅቤ አንጓች እንደሚሉት አዛኝ መሳይ ቅቤ አንጓች ይላሉ አባቶቻችን። እንዲህ ብለው ይጠሩታል። እንደሚባለው ሽቱ ሲሸጥ የሚያገኘው ጥቅም አለ። ሽቱ በጌታችን እግር ስር ከፈሰሰ ለእርሱ የሚተርፈው የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሐሳብ ተቀባይነት በማጣቱ ማኩረፊያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በ30 ብር ለመሸጥ ተስማማ። ይህ ታሪክ በ3ቱ ወንጌል ውስጥም በሚከተሉት ምዕራፎች የተመዘገበ ነው። አንደኛ በቅዱስ ማቴዎስ ወንጌል ምዕራፍ 26 ተራ ቁጥር 3 ከ16፣ ማርቆስ ወንጌል 14 1-11 ድረስ፣ ሉቃስ 22-26 ላይ። ስለዚህ ይሁዳ ያስቆሮቱ ሰው ይሁዳ እንደ ሌሎች ሐዋርያት ከጌታችን ተምሯል። በረከተ ኅብስትን ተመግቧል። ልዩ ልዩ ታምራት በጌታችን ሲደረጉ ሁሉ ተመልክቷል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያት የጠራውን ተንበርክኮ እግሩን ያጠበውን ሐዋርያነት የተጠራበትን ረስቶ እግሩን ያጠበውን ጌታን ለሞት አሳልፎ ሰጥቷል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ የሚሰጥበት ለዚያ ሰው ወዮለት፣ ይህንንም አሳልፎ ለሚሰጥበት ለዚያ ሰው ወዮለት ተብሎ ተጽፏል። ለይሁዳ ወዮለት፣
የሰው ልጅ ኢየሱስ ክርስቶስን አሳልፎ ለሚሰጥ ለይሁዳ ወዮለት ተብሎ ተጽፏል። ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ፣ ይሁዳ ግን እርግማንን አተርፏል። ሐዋርያት ሲጸኑ፣ ከክርስቶስ ፍቅርን ሲማሩ፣ ለክርስቶስ ፍቅር ጸንተው ሲኖሩ፣ ይሁዳ ደግሞ እርግማንን አትርፏል ነው። ፍቅር ገንዘብ የኃጢአት ስር ገንዘብ እንደሚታወቀው የኃጢአት ስር ተብሎ የተመዘገበበት መጽሐፍ ቅዱስ ክፍል አለ። ካላወቁበት ገንዘብ የኃጢአት ስር ነው፣ ይነቅላል። የኃጢአት ስር የተባለው ገንዘብ የክርስቲያኖች ሕይወት ያዳክማል። ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳንወድቅ መጠንቀቅ ያስፈልገናል። እንደ ይሁዳ በገንዘብ እንዳንወድቅ፣ ገንዘብ እንዳይጥለን፣ ከክርስቶስ ፍቅር እንዳይለየን፣ እንደ ይሁዳ በገንዘብ ፍቅር እንዳንሸነፍ መጠንቀቅ ያስፈልገናል። ሰው ይህን ዓለም ቢያተርፍ ነፍሱ ከተጎዳ ምን ይጠቅመዋል ተብሎ ተነግሯል በወንጌል። ምን ተይበቆ ለሰብእ ለእመ ኩሉ ዓለም ረብሐ ወነሥአ አውለ። ሰው በዚህ ዓለም ያለውን ቢያገኝ ሁሉ የሱ ቢሆን፣ ስልጣኑ፣ ገንዘቡ፣ መኪናው፣ ቤቱ፣ ፎቁ ሁሉ የሱ ቢሆን በነፍሱ ከተጎዳ ግን ምን ይጠቅመዋል ተብሎ ተመዝግቧል። ስለዚህ የገንዘብ ፍቅር እንዳይጥለን እንደ ይሁዳ እንዳንወድቅ ነው። እሱን ልናስተውለው የሚገባ ነው። ስለዚህ ክርስቲያኖች ነን በማለት የክርስትና ስም በመያዝ እምነታችን የቆምንበትንም ዓላማ በመገንዘብ የሚለውጡ ሰዎች ዛሬም እንደ ይሁዳ ጌታችንን እየሸጡ እንደሆነ ሊገነዘቡት ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ነው። ድሆችን ማገዝ፣ በኑሮ ከኛ በታች የሆኑትን ማገዝ ግድ ነው። ዳሩ ግን በድሆች ስም የሰውን ገንዘብ ለግል ጥቅም ማዋል፣ በድሆች ስም ገንዘብ መሰብሰብ፣ በድሆች ስም ገንዘብ ሰብስቦ ለራስ ጥቅም ማዋል፣ ይሄ ግን እንደ ይሁዳነት ነው፣ ድሆችን መሸጥ ነው። ይሁዳ ጌታውን በገንዘብ እንደሸጠ ድሆችንም በድሆች ስም መነገድ ነው። ድሆችንም አሳልፎ መሸጥ ነው የሚሆነው። ድሆችን ለራብና ለችግር ባልንጀራቸውንም ለመከራ እና ለሞት አሳልፈው ሲሰጡ ደግሞ አይጸጽታቸውም። ሰዎች አሳልፈው ሲሰጧቸው፣ ሰውን ሰው አሳልፈው ሲያስገድለው፣ ሰውን ሰው ሲመታው። እውነተኛ ክርስቲያን ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችን፣ ለባልንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ነዋይ ተጠምደን ሰዎችን አሳልፈን ከመስጠት ይልቅ ሰዎችን ማገዝ፣ ሰዎችን መርዳት እንድንችል እግዚአብሔር አምላካችን ይርዳል። ስለዚህ በዚህ ቀን ያች መልካሟ ሴት እግዚአብሔር አምላክን ፈልጋ የመጣችዋ ሴት፣ ውድ የሆነ ሽቶ ይዛ የመጣችዋ ሴት፣ መልካም ሽታ ያለው ሽቶ ይዛ የመጣች ሴት 300 ወቄት ወርቅ እንደሚሸጥ ያውቅ ይሁዳ ከ330 ብር ደርሰው ነበርና በዚህ ተቆጥቶ ጌታውን የሸጠበት ከአይሁድ ጋር የተስማማበት እኔ አስይዛችኋለሁ 30 ብር ብቻ ስጡኝ ብሎ ምክረ ሞቱ የተፈጸመበት ዕለት ነው ማለት ነው። ረቡዕ። ሰኞ እንግዲህ ቅድም እንዳነሳ ነው በለስ የተረገመችበት፣ ቤተ መቅደሱ የነጻበት፣ ይህን ተከትሎ ደግሞ ማክሰኞ ጥያቄ የተነሳበት፣ ጥያቄውን በጥያቄ የመለሰበት፣ ረቡዕ ዕለት ደግሞ የአይሁድ ምክር የጸናበት ዕለት ነው ማለት ነው እና ይቀጥላል። ነገ ሐሙስም ደግሞ እንዲሁ በተጨማሪ ራሱን የቻለ ታሪክ አለው። ዓርብ ራሱን የቻለ ታሪክ አለው። ቅዳሜም ራሱን የቻለ ታሪክ አለው። እሑድ ዕለትም ደግሞ ትንሣኤ ነው፣ ራሱን የቻለ ታሪክ አለው እና ሰሙነ ሕማማት ይህን የመሰለ እያንዳንዱ ዕለት ዕለት የሚተረክ፣ ዕለት ዕለት የሚሰበክ፣ ዕለት ዕለት የሚነገር ታሪክ ያለው ሳምንታት ነው ማለት ነው እና ስለዚህ እግዚአብሔር አምላክ በሰላም ሁላችንም ጠብቆ ለብርሃነ ትንሣኤው በሰላም እንዲያደርሰን መልካም ፈቃድ ይሁንልን። እንደ ይሁዳ በገንዘብ ከመውደቅ ይልቅ በሃይማኖት እንድንጸና በምግባር እንድንበረታ እግዚአብሔር አምላካችን ይርዳን። ያስተማረንና የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።